መቼም የስልጠና ከዓመት ከ8 ወር በኋላ የተገኘ የመጀመሪያ ዕድል እንደሆነ ሁላችሁም ታውቃላችሁ። ይህ ጉዞ የጠፋ ስማችንን ማደሻ ነው መሆን ያለበት። አስተባባሪዎቹ እየመጡ ስለሚቆጣጠሯችሁ በተቻላችሁ አቅም ለልጆቹ አርአያ መሆን ይጠበቅባችኋል። እየሰማ ነው እንደሆነ? አዎ። ምን ነው? አይ ምንም፣ በደንብ እንድሰማ ስለፈለኩ ነው። ለምን እኔ በደንብ እንድሰማ ፈለግ? ሲባልክ ተይዞ እኮ የድርጅታችንን ስም ያጠፋው ዳንኤል እንጂ እኮ እኔ አይደለሁም። እኔም እኮ አንተና አላልኩም፣ ግን ተመሳሳይ ችግር እንዳይፈጠር እንድንጠነቀቅ ነው። የአስቀያሚ ዜና በመሰራጨቱ ሁሉም ድርጅቶች ከኛ ጋር መስራት ማቆማቸውን ታውቃላችሁ። የናዝሬቱን አስተባባሪ እግሩ ላይ ወድቄ ነው ይህንን እድል እንዲሰጠን በመከራ ያግባባሁት። ስለዚህ አደራ ነው የምጥልባችሁ። ምንም ሀሳብ አይግባቱ መክሩ። ስራችንን ጨርሰን እስከምንመጣ ውልፊት የለችም። ከሆቴል ስልጠና ቦታ፣ ከስልጠና ቦታ ሆቴል አለቀ። አይደለም እንዴ? ጥሩ። አይ እኔ በዚህ አልስማማም። ለምን? እምሄደው ለስራ ነው እንጂ ለእስር ነው እንዴ? ሰው አሜሪካ ድረስ ሄዶ ለመውለድ መከራውን በማይበት ዘመን ያንቺ ለመውለድ እዚህ መምጣት ነው እኔን የገረመኝ። ልጃችን እንዳንነጠቅ ነው። እንዴት? ባለቤቴ 15 ዓመት አሜሪካን ሀገር ሲኖር ኢትዮጵያዊነቱን አልቀየረም። እኔም እንደዛ። ታዲያ ልጃችን እዛ ከተወለደ ሳይወድ በግዱ አሜሪካ የሆነ ማለት አይደል? ታዲያ እሱ አይደል እንደሚፈልገው እንዴ? ሰው ሁሉ አሜሪካዊ ከሆነ ኢትዮጵያችን ምን በጃት? መዝናናት ያላችሁትን ሰውር ደበቅ ያለ ቦታ ሆናችሁ ልታደርጉት ትችላላችሁ። በተረፈ ሴት ምናምን የሚባል ታሪክ እኔ የለሁበትም። ሰምተኛል? አንዷል አልሰማህም? አልሰማህም? ለምን ደግሞ አልሰማህም? አልሰማህም እንዴ? ወንዶች አይደለንም እንዴ? ያለ ሴት እንዴት ይሆናል? የሰው ሴት ለአቅመ ሔዋን ያልደረሰች ሴት ፈቃደኛ ያልሆነች ሴት አትንኩ ይባላል እንጂ እንዴ ሴት የሚባል ታሪክ የለም ይባላል እንዴ? ደግሞ ወዳጄ ሴትን የሚያክል ታሪክ አለ እንዴ? አንዱ እንደው ለአንድ ሳምንት መታገስ፣ ለአንድ ሳምንት። እናንተ ነው አንድ ሳምንት። ሁለታችሁ ባለትዳሮች ስለሆናችሁ ቤታችሁ አስታክሳችሁ ትወጣላችሁ። እኔ ተባረሬ ማደር መስኪን እንዴት ብዬ ነው ይህን ማዕቀብ እሺ ብዬ የምቀበለው? አንዱ ስማችንም የጠፋው በዚህ ጉዳይ ነውና እንደምንም ብላችሁ እንደ መስዋዕትነት ቁጠሩትና እንደምንም ብላችሁ ይህን ጉዳይ ለመወጣት ሞክሩ። ምንድን ነው ይህን ያህል? እህልዋ ነው እንዴ? በአንቺ ልጅ መውደድ? አይ ሜሪዬ፣ ሳልፈልግ ቀርቼ ይመስልሻል? ግርማ የራሳችን ቤት የራሳችን መኪና ምናምን እያለ እስካሁን ያስቆየኝ። ባይገርምሽ እኔን እንኳን አያምነኝም። ራሱ ነው እንዳንወልድ እንኳን የሚቆጣጠረው። እንዴት እያዋጠ? ሜሪ ደግሞ እንዴት አሰብሽው? እንዴት ነው ነገሩ? ንገርኛ ታዲያ። ስሚኛ የኔ ቆንጆ፣ አሁን ነው እኮ የተነገረ። ለነገ ጉዞ ዛሬ ሲነግሯችሁ እንዴት እሺ ብላችሁ ትቀበላላችሁ? መዘገጃጀት የለባችሁ? ችግር የለውም። ምን እዚህ ለናዝሬት ጉዞ ዳቦ ቆሎ አትቆርጭልኝ፣ ቋንጣ አታዘጋጅልኝ። ይልቅ በጊዜ ስራሽን ጨራርሽና ማታ የውጪ ብንባባል አይሻልም? እሺ ጠብቀሃለሁ። አረ መቅዲ በእናትሽ ድርቅ አትበይ። ውጪና ላግኝሽ። እንዴ
ማዘር እንዴት ጥያስ ልውጣ? ማንም የለም አልኩ እኮ። የደውሉላቸው ደንበኛ መስመር ስለተያዘ እባክህ። እሺ በቃ እዛው ጠብቅሻለሁ። ከቻልኩ ነው የምመጣው። ትችያለሽ የኔ ቆንጆ። ውድድ ነው ማረግሽ። ቻው። እሺ ቻው። እሞበኛ እሞበኝ እንጂ አትልም እንደ አንተ ማነው? አታንኳኳም እንዴ? ምን ሆናል? የምንም ነው እንዴ? ኧረ እኔ ስልጠና ማኑን ልቀበለን የመጣሁት። አንኳኳ ታዲያ። ስርዓት ለመቼ ሊሆን ነው? ምንድን ነው አንተ? ምን ቀረ? ምን ሆኗል እነሱ? ኢሉ ስልክ ወየ ግርምዬ ስደውል እኮ ተይዟል። ምን ነው ፈለግሽኝ? አይ ሳትደውል ስትቀር ስብሰባ ላይ ነበርኩ። ጠዋትም ቻው ሳትለኝ ስለሄድክ አረፈደብኛ። እሺ አረ ሰላም ልልህ ፈልጌ ነው። ግን እኮ አሁን ሰላም እያልሽኝ ሳይሆን እየወቀስሽኝ ነው። አረ እኔ አልወቀስኩም። ግን ሰላም ነህ አይደል? አዎ ሰላም ነኝ። እሺ 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 ሜሪ ምን ግርምሽ በእኔ ደስተኛ ሆነ አይመስለኝም። አነጋገሩ ከሰው ጋር ተጋጭቶ ሊሆን ይችላል፣ ወይ ደግሞት ይሆናል፣ ወይ ደግሞ ምንስ ቢሆን ሜሪ ምንስ ቢሆን እንጃ በግድ አብሮኝ የሚኖር ያህል ነው የሚሰማኝ። አንቺ ደግሞ ሁሌም አንድ አይነት ስሜት አይኖርሽም እኮ። ሄሎ ታለቅሻለሽ እንዴ? ተምዬ እንዴት የሚያምር ቤት ነው! እንዴት እስከ ዛሬ ድረስ አላመጣኸኝም? ሳውቀው አይደል? እኔም እኮ ዛሬ ነው ያየሁት። መስሪያ ቤት ሲያወሩለት ነበር። ያዋ ለዛሬ ደረሰልን። የናዝሬቱን ዝም አልሽኝ እኮ በእናትሽ መቅዲ። በመጣም እኮ አንተ ቀን ሙሉ ስልጠና ላይ ነህ እና እኔ ባዶ ሆቴል ታሽጌ ምን አደርጋለሁ? ለምን ትታሸጊያለሽ? ቀን ዞር ዞር እያልሽ ከተማ ታያለሽ፣ ማታ ደግሞ እኔ ምን ማታ 11 ሰዓት ላይ እኔ እመጣልሻለሁ። አለቀ። እሺ ልሞክራ። መሞከር አይደለም ታደርጊዋለሽ። እሺ እሺ ይቺን ደግሞ ያሻት። እሺ ስትመጪ ይጨመራል። እሺ ምንድነው? ካልመጣ አትሰጠኝ ማለት ነው? ማን አለ? ለምን ነገረኛ ትሆኛለሽ? በእናትሽ የማዘር ነገር እኮ ነው አንጎላ ያደረገኝ። አሁን ስላልያዝኩ እኮ ነው።
እሱን ስጫቸውና አንቺ ነኝ ከዛ ደግሞ እንልካለን እሺ አልፈልግም ሩዝ እኮ ነው እኔ አልወድም ከመጀመሩት ከይው አልፈልግም ይልቅ ልብስ አዘጋጅልኝ ምን ነው ነገ ናዝሬት ሄዳለሁ ለአንድ ሳምንት ነገ ለአንድ ሳምንት አዎ እንዴ ታዲያ ቀደም ብለህ አትነግረኝም ነበር ለምን በጊዜ እንዳዘጋጅልህ ነው አሁን ጊዜ የለሽም አላልኩም ግን ምን ሆነሃል ሰሞኑን ምን ነው ስራ ልሄድ ስለሆነ ልብስ አዘጋጅልኝ አልኩሽ ካልቻልሽ መተው ነው እንጂ ምን እንዴ እቤት ገባሁ አላልሽኝም እንዴ ቆይ አንዴ ቆይ እኔ ብችል አንተ እንዴት ብለህ ትወጣለህ አስተኛታለሁ እንዴት አዝለህ የምጠጣው ጭማቂ ውስጥ የእንቅልፍ ኪኒን ጣል አቤት ግፍህ ወድጄ ነው ነርቬን ነክተሽው ነው እንጂ ላድርገው አረን ያሉታ አንተ ግን ሚስት ለመቼ ልትሆን ነው ያወቅሽ ቆይ እናንተ ቤት ጠይቁ ይሰጣችኋል የሚለው አባባል አይሰራም እንዴ ኧረ ተይኝ እናቴ አሁን ነገ መንገደኛ ነኝ እኔ አልጋ ውስጥ ሆኜ እጠብቃታለሁ እሷ ማድ ቤት እንደፋደፍልሻለች መቅደስ አቤት ወይ ግርሜ ምን ነው አልተኛህም እንዴ ምን ነው ደወልክ እኮ አትተኝም እንዴ ልጨርስና ተኛለሁ አንተ ተኛ መንገደኛ አይደለህ ነገ ይደክማል ልክ ነሽ
ኢሉናት የምስቅብህ? አዎ ገና አልወጣህማ። በቃ አሁን ይሄው ለወጣ ነው። በጣም ይቅርታ። በጣም ትገርማለህ። በል ኢሉን ሰላም በልልኝ። እሺ እሺ፣ እየሰማው በልልኝ። ኢሉ ሰላም እያለሽ ነው ተሜ። እንዴት ነህ ተሜ? እንዳውም ስልኩን ስጣት። ለማ? ለኢሉ ነው። ምን ታደርግላለች? ምን አገባ ስጣት። ማታ በጊዜ ብታስተኛ ነው መች ታረፍድ ነበረ። አቅርባት። እንዲያረባ ክሉጣበት። ቻው 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 ቻው። ስጣት ስልኩን አይለኝም እንዴ? ታዲያ ምን አለበት ብታቀርበኝ? ምን ትዩ ነበር? በጣም ይቅርታ ማታ ውጪ ስንል ሳይተኛ ስላደረ ሲነጋጋ እንቅልፍ ጥሎት ነው እልል ነበረ። እሱንም ማንቢ ያልሽኝ አይደል? ችጋራም ስለሚስት እኮ የተወራው ገና ከቤቱ አልወጣም። ይኸው እንዴ አንተን የምታረፍደው ምናምን እያለ አለቃ ፊት ሲያሳጣኛል ነበር። ይኸው ገና ከቤቱ አልወጣም። አንተ ደግሞ እርምን ዛሬ ገና ተሳካለና የምን ያዙ ይልቀቁኝ። የኔ ቆንጆ የናዝሬቱን በእናት እስቲ እንግዲህ ሲስተር ላሳምናት እሞክራለሁ። ለአንድ ለሶስት ቀን ስራ አግኝቼ ክፍለ ሀገር ሄዳለሁ እላታለሁ። ያው ስራ በለው። የኔ ቆንጆ ወደ ዳርግሽለ እስቲ ተወኝ በእናት። መንገድ ላይ ስላልቆምኩ ነው እንዴ መቅዲ? እውነቴን ነው። ብወድህ ምን ዋጋ አለው? እርግጥ ሁሉን ነገር ማድረገው ደስ ብሎኝ ነው። ግን አንድ ቀን ማብቃቱ ይቀራል? አይቀርም። ወይኔ እናቴ። የስልጠናው አስተባባሪዎች አቶ ከተማ፣ አቶ መኮንን፣ ተመስገን፣ አንዱ ዓለም። ጥሩ ሰዓት ደርሳችሁ ክፍሎቻችሁም ተይዘዋል። እሺ ትንሽ አረፍ በሉና 8 ሰዓት ስልጠና አዳራሽ እንገናኝ። እሺ ኤሉ ለመሆኑ እንትን ላይ እንዴት ነሽ? እንትን ላይ አንቺ ደግሞ ሴክስ ላይ። ድሮም ስለዚህ ጉዳይ ሲወራ እንደሚደብርሽ አውቃለሁ። ቆይ ለምሳሌ በሳምንት ስንት ቀን ታደርጋላችሁ? ተወኝ ልተኛ። አብረን እንተኛለን። በእናትህ ልተኛ ተወኝ። ምንድነው ነገሩ? ያልተመቸሽ ነገር ካለ ለምን በግልጽ አትነግሪኝም? እንቅልፌ መጥቷል፣ ልተኛ እኮ ነው ያልኩት። ስንት ጊዜያችን ሁሌ የሆነ ሰበብ አታጭ። ምኑን አውቄው? ያው እሱ ከፈለገ መቼስ። እሺ አንቺ ስትፈልጊስ? ምንድነው እኔ የምፈልገው? እንጀራ በወጥ። ስለምንድን ነው እያወራን ያለነው? ይሄ እኮ ያስተዳደጋችን ችግር ነው። እድሜ ልካችንን አብሮን የሚኖርን ጸጋ እንደ ተራና እንደ ብልግና እየነገሩ ያሳድጉናል። ቤተሰቦቻችንን ታይና አስተማሪዎቻችንን አስቢያቸው። ሃይ ስኩል እንኳን ሪፕሮዳክሽን የሚለውን ቻፕተር በደንብ በግልጽ አስተምረውን ያውቃሉ?
አያውቁም። ችግሩ ይሄ ነው። አቶ ግርማ እዚህ ፊት ለፊት፣ አቶ ተመስገን ደግሞ እዚህ ላይኛው፣ አቶ አንዳለም ደግሞ እዛኛው ጋር። እዚህ ፊት ለፊት ከሚሆን ትንሽ እንደው ዞር ያለ ወደ ጓሮ የለም? ጸጥ ያለ ቦታ ነው፣ ረብሻ የለውም። አዎ ያሉትም ክፍሎች እነዚህ ናቸው። ከተማው በስብሰባ ተይዟል። ደግሞ ከምትበታተኑ አንድ ላይ ብትሆኑ ያሻላችሁ። አሪፍ ነው። ይሄ ነዋ አንቺ ስሙን ለመጥራት የምትጠየፊውን ጉዳይ። ውጪ ባልና ሚስት ጊዜ ወስደው እንደ ክላስ እንደሚማሩት አታውቂ? ለትዳር ወሳኝ የሆነ ነገር ዛሬም ተማርን ሰለጠነን በምንለው ትውልድ ነፃ ያልወጣ ጉዳይ ቢኖር ሴክስ ነው። የብዙ ትዳር መፍረሻ ምክንያትም እሱ። አንቺ አልፈጠረብኝም ምናምን እያልሽ ስትታሽ የፈጠረባት አግኝታ አይቶ የማያውቀውን አሳይታ ሰማይ ምድሩን ብታዞርበት ሁለተኛ አጠገብሽ ደርሶ ሜሪዬ ውጭና የከተማውን ሴት እንግዲህ ሁላችንም ለመግለጽ እንደሞከር ነው እያንዳንዱ ዜጋ ለነገይቱ ኢትዮጵያ መሰረት መጣል የሚችለው ለራሱ ዋጋ በመስጠት በጥንቃቄ መኖር ሲችል ብቻ ነው። በተለይ ወጣት ሴት እህቶቻችን በጊዜያዊ ችግር በመገፋፋት ከማይመጥኗቸው ከማያዛልቋቸው አባቶቻቸው ብሎም አያቶቻቸው ሊሆኑ ከሚችሉ ወንዶች ጋር ተገቢ ያልሆነ ግንኙነት በመፍጠር ራሳቸውን ሲጎዱ ይታያሉ። ይሄ እጅግ በጣም ያሳዝናል። እኔ ወዴት እያመራን እንደሆነ ግራ ይገባኛል። እንግዲህ እነዚህንና መሰል ችግሮችን እያነሳን መፍትሄዎችን እንፈልጋለን። ወደ ሻይ ረፍት ከማምራታችን በፊት የስልጠናው አስተባባሪዎች የሚሉት ነገር ካለ ወደ እነሱ መራቸዋለሁ። እኔ ብዙም የምለው ነገር የለኝም። አብዛኛውን በመክፈቻው ላይ ተናግሬዋለሁ። በዚህ ስልጠና ራሳችሁን የሚለውጥ እውቀት ታገኛላችሁ ብለን እናስባለን። እድሉም በደንብ እንድትጠቀሙበት አደራ እንላለን እና አሁን ወደ ሻይ እንውጣ። አየሁ የልጅ የሚሰራውን ገና በመጀመሪያ ቀን። ሬድና አንድ ነገር በልልኝ። ለራሳችን ስማችን አያምርም? ቆይ እኔ ያኔ ሰልጠኝ ነበርኩ እና አገባሻለሁ ብሎ አታሉን ያስረከሰ። አሁን እኮ በዛ ስልጠና ለሚለውን ባነር ሳይ በእኔ ደረሰ በማንም መድረስ የለበትም ብዬ ወደዚህ ጎራ ያልኩት። ዝም ትላለህ እንዴ? ሂድና አንድ ነገር አድርግ። ተው እንጂ ግርማ። ምንድን ነው ተው እንጂ? ሂድና። እያዋራት እኮ ነው። ምን አረገ? እኔ አልፈልግም ተመስገን፣ እኔ አልፈልግም። ሂድና አንድ ነገር በልልኝ። ከልጅቷ ጋር ምን እያደረግ? እያወራኋት። ምን ተባብለ? ሴት ጥግ አንደርስም አልተባባልንም? እኔ ፈልጌ ነው እንዴ? ከዚህ በፊት የመጣ አሰልጣኝ አስረገዘኝ፣ ህይወቴን አበላሸብኝ እያለች ማልቀስ ጀመረች። አንተም ካላረፍክ ተመሳሳይ ስህተት መፍጠር ይቀራል። እየሰደብከኝ ነው። ስራችንን አታበላሽ፣ ስማችንን የባሰ አታጥፋ እያልኩ። አቧጩብኝ። አትወራጭ። ኧረ ተረጋጉ። አታየውም እንዴ? እንደ ህፃን ልጅ ይቆጣኛል እንዴ ታዲያ? ልጆቹ እያዩ እሺ ምንድነው አንዱ ዓለም ምንድነው የተፈጠረው? ገና በመጀመሪያው ቀን
አረ ምንም የተፈጠረ ነገር የለም። ግርማ ሁሉንም ነገር ነግሮኛል። በጣም ነው ያዘንኩት። በጣም ከእንግዲህ በኋላ ምንም ነገር መስማት አልፈልግም። እሺ እሺ። ፎቶሽን እያየሁ እኮ ነው የማወራሽ። ኧረ በእናትህ አትፎግረኝ መቅዲሞች። ይልቅ ነገ ልመጣ ነው። ምን ልመጣ ነው? እኔ አላምንም። እቴቴ 1-4 ቀን እቆያለሁ ብላለች። አፈር ያስበላሽ። እሺ እማይረባ ዝባዝንኬ ከምታወሪልኝ ይሄን አትነግሪኝም እንዴ? ምን ዋናት በእግዚአብሔር። እሺ አንተ ዋ ገና አልመጣሁም እኮ። ያው ጸባይን ብታሳምር ይሻላል። እሺ እኔ መቤት ታዛዥ ነኝ። ነገ ስንት ሰዓት ይደርሱልኛል? ወደ ማታ ነዋ። እንዴ ለምን? ቀንማ ስልጠና ላይ አይደለ? ግድ የለሽም፣ መላ ይፈልጋል። አንቺ ብቻ ነው የልኝ። እንዴት ደብሮኛል መሰለሽ። እንዴ አይደለማ፣ አዲስ አበባ ድረስ ደውሎ እኔን ማሳጣት ተገቢ ነው? ገና በመጀመሪያው ቀን እንደዚህ አይነት ነገር መፈጠሩ ያሳዝናል። ግን ብዙ አትጨነቅ፣ እናስተካክለዋለን። አንዱ በጣም ይቅርታ፣ ፍቅር ደውለች። ቻው። እንዴ ተሚ ስራ እንዴት ነው? በጣም ጥሩ ነበር። ምን እባክሽ አንዱ አለምና ግርማ ደግሞ ገና በመጀመሪያ ቀን ምን መደባበር ነው? ሰብሰብ ብላችሁ 1-2 እያላችሁ ኢንጆይ አታደርጉም እንዴ? ወይ 1-2 እንደ ፈንዲሻ ተበታትነናል እያልኩሽ። የኔ ጌታችን ማስተካከል ያቅታል። ወይሽ አረጋሽ ደውሎ ነበር። ሂጅ። መቼ? አሁን? አሁን ነው። እና ምን አለ? የት ሄዳ ነበር አለኝ። በጣም ተቆጥቷል። ዝጊው እየደወለ ነው። ዝጊው። ሜሪ በቤት ስልክ ደውሎ ነበር አለች። ወይኔ ጉዴ! ኧረ ረጋ በይ። ወይኔ ጉዴ ፈላ። ሜሪ ምን አጠፋሽና ነው እንዲህ የምትሆኚው? ሄሎ። ወይዬ ግርምዬ፣ አንቺ ነው የምትዞሪው? የት ነው የምትዞሪው? ጠዋት የወጣሽ ነው ተባለ። ኧረ የትም አልዞርኩም ግርምዬ። ከውጭ የመጣች ጓደኛ አለች አላልኩም? ከሷ ጋር እና ልትነግሪኝ አይገባም? ብደውል ረብሻለሁ ብዬ ነዋ። ዘጋው። ኤሉዬ አደጋ ላይ ነሽ። በፍቅራችሁ ላይ እኩል የለሽም እኮ። ወራችሁ እንኳን በሰላም ተጀምሮ በሰላም አያልቅም። እቺ ያንዳንድ ቀሽ ማፍቃሪዎች ታክቲክ ናት። የቷ? ቢዚ ማድረግ። በሆነው ባልሆነው ነገር ፈልገው ይነጅሱሽና ስለነሱ ብቻ እንድታስቢና እንድትጨነቂ ያድርጉሻል። ይሄ ማለት ወይ አንቺን አያምንሽም አለበለዚያ ራሱን አያምንም ማለት ነው። ቆይ ከዚህ ሁሉ ለምን አንቺ አትሄጂም? የት? ናዝሬት ነው። እንዴት ነው የምሄደው? እኔ ያው እንግዲህ ድህነቱም የእውቀት ማነሱም ለአዲስ ነገር መጓጓቱም የጓደኛ ግፊቱም ተጨማምሮ ወጣቶችን ከዓላማቸው የሚያዘናጋ መስመር ውስጥ ይከታቸዋል። እንግዲህ ከሞላ ጎደል ጥያቄያችሁን የመለስኩ ይመስለኛል። ጥያቄ ወይም ማስተያየት ከሌለ በግሩፕ ተከፍለው ወደሚሰሩት ኤክሰርሳይዝ ማምራት እንችላለን። እሺ፣ ምን ጥያቄ ነው አስተያየት? ጥያቄ ነው። እሺ፣ ቀጥይ። እሺ፣ አመሰግናለሁ። ወጣት ሴት እህቶቻችንን ከዓላማቸው መስመር የሚያስወጣ በርካታ ምክንያቶችን ጠቅሰዋል። እኔን የማይገባኝ ግን አባወራዎቹስ ማለቴ ባለትዳሮቹ ሚስቶቻቸውን ከቤት አስቀምጠው በእድሜ ልጃቸው ከምትሆን ሴት ጋር ተገቢ ያልሆነ ነገር እንዲያደርጉ የሚያስገድዳቸው ምክንያት ምንድን ነው? ምንድን ነው? በጣም አመሰግናለሁ።
ባጭሩ ለመመለስ ይሄ ሸፍጥ ነው። ሸፍጥ ይገልጸዋል እንዴ? ሸፍጥ ጀስት ብልግና ልንለው እንችላለን። ብልግና ይሄ የሞራል መላሸቅ አለ አይደል? ይሄ እኔ ከሞትኩ ሰርዶ አይብቀል አይነት ነገር። ምን የመሰለች ቆንጆ ሚስቱን ቤት አስቀምጦ ምንም ከማታውቅ ሕፃን ጋር ሲንዘላዘል። በጣም ይቅርታ ለቃሉ። ቤትም ያለው ያው ነው፣ ውጭም ያለው ያው ነው። ያለው ማን ነው? በጣም ይቅርታ፣ ምንም ማድረግ አልችልም። ባለቤቴ ናት። ያው ከምናወራው ርዕስም ጋር ይገናኛል። በግሩፕ ክፈሏቸው። ገብተናል። የስ የኔ ቆንጆ። እንደምመጣ ለህዝቡ አልተናገርክም እንዴ? እንዴት? አበባ ያዘ ሰው አይታየኝማ። ጅናሽን ስልጣን አቋርጬ እኮ ነው ማውራሽ። በጣም ነው ያዘንኩት። ይልቅ ሆቴሉን አገኘሽው? ከሀገሩ የት ሄዳል ብለን ርችት ምናምን ግን አይታየኝም። ምን አባሽ ነው እንደዚህ አፍ የለቀቀብሽ? ቆይ ሊያዝሽ ብቻ ሊያዝሽ። ያዙ እንዴ? ይኸውልሽ ሪሴፕሽኒስቷን ጠይቂያት እሺ? ገንዘብ አስቀምጬልሻለሁ። ጸዳለ ትባላለች። ስሟን በምን አወቀው? አንተ እኮ ይሄን ጊዜ አልጋውንም ሞክረህበት ይሆናል። ወይ እናቴ፣ አንቺ ዛሬ ብቻሽን አልመሰልሽኝም። በል ወሬውን ተውና ና። ልክ እንደጨረስኩ ከች አሳጥረው። ያጥራል። አንዷለም ለቀቀው። ተሜ ምን ሆናል? ተቆጣጠሩ እንጂ ይሄ ልጅ ምን አደረገ? እጁ የት ነበር? ከራሱ ጋር። የት ነበር? ሰፍሮባቸው አታይም እንዲህ ሁለቱ ላይ? አይገርማ። ምንድን ነው? 10 ደቂቃ የኔ ቆንጆ፣ 10 ደቂቃ። እሺ ተሜ፣ በጣም ይቅርታ። ጥሩ ስሜት እየተሰማኝ አይደለም። ቀሪዋን ሰዓት እናንተ ጨርሷት። ምን ነው? እኔ እንጃ፣ ይጠቀጭቀኛል። ችግር የለም፣ ሰዓቱም ደርሷል እኮ። ለምን አብረን አንወጣም? ግድ የለም፣ እናንተ ጨርሷት። ሶሪ። አቶ ግርማ ምን ነው? አይ ምንም፣ ትንሽ ሰውነቴ ስርስር ሲል ጊዜ ለማፍታታት ብዬ ነው። ጥሩ ነው። ያው ስራ በዛብንና ጠፋንባቸው አይደለም? አረ ምንም ችግር የለውም። እንክሳለን እንግዲህ። ምን ካሳ ያስፈልጋል ደግሞ? ግድ የለም፣ ዛሬ ራት አብረን ነን። በዛውም ከተማን ዞር ዞር ብለን እናሳያችሁ እንጂ። ይህ ከተማዋ የምናውቃት አይደለች እንዴ? ምን ቤታችን ማለት እኮ ነች። ቢሆንም ያው
እነሱም እሺ የሚሉ አይመስለኝም። ምን ነው? ምን ችግር አለው? አይ እንደዚህ ያልተለመደ ነገር ማድረግ ማለት ራት አትበሉ? እንበላለን፣ ግን በማታ ራት በልተን አናውቅም። እሺ እየነገርኳቸው ነበረ ራት ምናምን ካልጋበዝናቸው እያሉ። እኔ ደግሞ ከስራችን ጋር እንደማይሄድ እንዲህ አይነት ቦታ ሰልጣኞቹ ቢያዩ ለስራችንም ጥሩ አይደለም እያልኩ ስነግራቸው ነበረ። አይ ግርማ፣ ምን ችግር አለው አይደል? አቶ አንዳለምስ ምንድን ነው ሀሳብህ? ሐሺሽ እና ጭስ አስገድደን እንድፈራ አላላችሁንም አይደል? እውነትህን እኮ ነው። አቶ ግርማ ግን ልክ እንደዛ ነው ያስመሰል። እኔ እናንተን ባትሉ ትንሽ ፈርከስ ማለት አይቀርም ነበር። ፈርከስ? አዋ፣ ያው ፈታ ዘና ማለት ነው። እኛም እንደዛ ብለን ነው። በሉ እንሂድ። እሺ ለምን አታነሳው? አንሳው እንጂ። አይ ስለማልፈልገው ነው። መልሼ እደውላለሁ። እደውላለሁ አለ። ምን ነው? ችግር አለ እንዴ አቶ ግርማ? ችግር አለ? አሬ ምን ችግር? ምን እደውላለሁ። የምን መደወል ነው? ትቀልዳለህ እንዴ? አዋራኝ እንጂ። መቅድዬ፣ የኔ ቆንጆ በጣም ይቅርታ። በጣም 10 ደቂቃ አላልከኝም ነበር? ችግር ገጥሞኝ ነው እኮ። የምን ችግር? አታምኝም መቅዲ። ልክ ወደ አንቺ ልመጣ ስል አስተባባሪዎቹ እራት ካልበላም ብለው። በል እባክህ አትቀልድ። ይሄኔ ከአንዷ ጋር ሆነ ነው። መቅዲሙች፣ ካላመንሽኝ ለምን አንቺ እዚህ አትመጭም? አልመጣም። ለምንድን ነው የምመጣው? ምንድን ነው የገጠመው ነገር አለ እንዴ? እኔ እኮ አልሰማም። ይሄ የራሴ ባልኩት ጊዜ የሰው ችግር፣ መከራ፣ ጭንቀት ምናምን እኔ አልሰማም። ኧረ እኔ አልሰማም። እሺ በቃ እኔ እንደምንም ብዬ እመጣለሁ። ጨዋታህን ተወውና ትመጣለህና፣ አለበለዚያ ግን ሁለተኛ አይኔን አታየውም። አረ መቅዲ፣ መጣሁ በቃ። አቶ ግርማ ምንድን ነው ፊቴ? ማን ወሰደው? ዋ እንትን እኮ ነው። ሆዴን አመመኝና እዛ ትንሽ መጸዳጃ ቤት ቆየሁኝ። እንዴ አሁን ደህና አልነበርክም? መቼ? ኧረ እኔ ድሮም ነው የሚያመኝ። አሁንም ቅድም አልነገርኩህም እንዴ ተሜ? አዎ ነግሮኛል። አሞኛል እያለ ነበር። ታዲያ የሆነ አፕሬቲቭ አረቄ ነገር ብትወስድበት? አይ ግድ የለም። ወደ ክፍሌ ብሄድና ባርፍ ይሻለኝ። እንዲህ እያመመህ እንዴት ትተኛል? ወይ ወደ ክሊኒክ ሄድና ታዩ። አዎ ክሊኒክ ሄጄ ታይቼ ወይ እዛው ብተኛ ወይ ክፍሌ ገብቼ ባርፍ ይሻለኛል። ችግር የለውም። ያው ሹፌሩ ይዞ ይሄድ። አይ ሹፌር አልፈልግም። አቶ ግርማ ምንድን ነው ችግር? አሬ ምን ችግር? ሰው እኮ እናንተን እንዳላስቸግር ብዬ ነው። ስራው እኮ ነው። አብረን እንሂድ እንዴ? አይ ግድ የለም፣ እናንተ እዚሁ ተፈረካከሱ። ይቅርታ። ምንድን ነው አቶ አንዱዓለም? አይ ምንም። ችግር ገጥሞት ነው? ሰው አይደል? የኔ አለመኖር እንዳይሰማቸው አድርጉ። በጣም አመሰግናለሁ። ደግሞ ይሄ አንዱዓለምን ተቆጣጠረው ነገር እንዳይበላሽ እባክህ። ችግር የለም፣ አንተ ግባና አረፍ። እኛም ብዙ አንቆይም፣ እንመጣልሃለን።
የት ነው የምትመጡት? ለምን ትመጣላችሁ? ለአዳራችን መምጣታችን ይቀራል። እኔ እኮ በጣም ያመመኝ እንዳይመስል ብዬ ነው። ካላመመ ታዲያ እነሱ ደስ እንዲላቸው ምን አለበት ብትገባ? ውይ እኔማ ማመምማ አሞኛል እኮ፣ ግን ያን ያህል ከፍ አይደለም። ግቡ። ማነህ? ግባ። እኔ እሄዳለሁ። ግባ። እሺ፣ እሺ። አመሰግናለሁ። ቤት እንቀይርና ደግሞ ተርተር እንበል አልኩ። ፈርከስ ፈርከስ ፈርከስ። በሉ ይህን ቲሸርት አውልቁና ዘና በሉ እንጂ። ስራ አደረግ ነው አይደል? ተነቀስ ነው እንጂ። በሚቀጥለው ትታጠፋለህ። ወደ መኝታ ክፍላችሁ አይደል እንደምንሄደው? አዎ። ቀጥታ ነዋ። አቋራጭ ለመጠቀም ነዋ። ምን አቋራጭ አለው? ይኸው ነው መንገዱ። ምን ነው? ምን ነው? ስለማውቀው እኮ ነው። ሄዳ በቃ ንዳው። እሺ። ሄሎ የኔ ቆንጆ። የት አለ? 5 ደቂቃ። ትቀልድብኛለህ እንዴ? ይሄው ያልከኝ ሆቴል መጣው። የት አለ እንዴ? መጣሽ እንዴ? አዎ። እኔማ እኮ አሞኛል ብያቸው ወደ አንቺ እየመጣው ነበር። አላምንህም። የማልመጣ መስሎ ልትሸውደኝ ነበር። መቅዲሞች። ቆይ አሁን ውስጥ ገብተሻል? አዎ። እና 4 ሰዎች አይታዩሽም? ብዙ ናቸው። 4 ያሉት 2 ቢጫ የኛን የስልጠና ቲሸርት የለበሱ። ውሸታ። የቢጫ ቲሸርት ዘሩም የለም። በደንብ አየሽ? ከውስጥ ለብሳችኋለሁ እያልኩ እያስወለኩ ልፈትሻቸው። ወጥተዋል ማለት ነው። ለምን አንቺ አትመለሽም እና ሆቴልሽ አንገናኝም? አረ ተው እንጂ። ቦታ እስክታደላድል እኔ ባዶ ክፍል ውስጥ አፌን ከፍቼ ልጠብቅህ አይደል? ትሰማኛለህ? ይችን ጉድማ ሳላጣራ ከዚች ንቅንቅ አለ። አሁኑኑ እንድትመጣ። የት? እዛ? አሁና ይኸውልሽ ምን መሰለሽ የኔ ቆንጆ፣ አሞኛል ብያቸው ወጥቼ ድንገት ካሉ አሁን ስመለስ ነገር ይበላሻል። የማውቅልህ ነገር የለም። እጠብቅሃለሁ። ዛሬ የመጨረሻችን ነው። ምን ሆንክ ደግሞ? መቅድዬ እግዚአብሔር ነው ያወጣኝ። ውይ የመኪና አደጋ አይቼሽ መውጣቴ እኮ ነው። ጓደኞቼ አሉ። እንዴ የታል ቢጫ ቲሸርት? እኔ ምን አውቃለሁ? አውልቀውታል መሰለኝ። መቅድዬ በፈጠረሽ ውጭ የተጠቀምሽበትን ክፈይና ውጭ። አልወጣም። እጅን እንኳን እሺ በይ። ስሞትልሽ መቅድዬ። ና ግባ። ኧረ እኔ አልገባም መቅድዬ። ና ግባ እንዳላዋርድ። እኔ አልገባም። ስሞትልሽ እዚህ ቢያዩን ጉዴ ነው የሚፈላው። ጭንቀቴ ይግባሽ መቅድዬ። ስሞትልሽ የዛሬ መቅድዬ፣ የዛሬ ቴካዌ አድርጊልኝ። በቃ እዛው ሆቴልሽ እጠብቅሻለሁ። ቶሎ ብለሽ ነይ እሺ? እኔ ቆንጆ
አየሽ አይደል? እደውላለሁ አለ፣ ግን ይኸው እስካሁን አልደወለም። ገና እኮ ነው ሰዓቱ። ይልዬ ከዚህ ሁሉ ጉድ በኋላ ብቻዬን ጥለኝ ልትሄድ ያምራል? ቆይ ማንም ብዬ ነው በትራንስፖርት ተንጠልጥዬ የመጣሁት? ተመልሼ እመጣለሁ እኮ አሞኛል ብዬ ስለተለየዋቸው ተሻለህ ወይ ብለው ሊጠይቁኝ ክፍሌ መምጣታቸው አይቀርም። አይመለከተኝም። ኧረ መቅዲ ደንበኛ ቴሌፎን ለጊዜው ይሄ ጭራሽ ስልኩ ዝግ ነው። ባትሪ ጨርሶ ይሆናል። አይ ባትሪ ነው ብለሽ ነው? ኧረ በእናትሽ መቅዲ እሱን ነገር ታዩ። ይተይ እንጂ ምን ሆነሻል? ነያ ምንድን ነው? ተመልሰ የምትመጣ ከሆነ ምን ያጣድፋል? ድሮም ከእናንተ ሆቴል ስታርቀኝ ነበር መጠርጠር የነበረብኝ። ምንድን ነው የምታወሪው? ማን ያውቃል? ወይ እዚህ ሀገሩ ያፈራት አሊያም እንደኔ ከአዲስ አበባ መተወረፋ የገባች ትኖራለች። ዝም በይ እባክሽ። ዝም ብለሽ ታወሪያለሽ እንዴ? እንደምንም አረጋግቻቸው እመጣለሁ። ግርማ 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 በጤናው ነው ትላላችሁ? ባይኖር ነዋ። የት ይሄዳል? ግርማ 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 ኧረ ሰውዬው አልመጡም። እንደውም አንተ ኧረ እኔ አስገብቼው ነው የሄድኩት። ወይ ብሶበት ክሊኒክ ሄዶ ይሆን እንዴ? አይ ሁኔታው ምንም የበሽታ አይደለም። በስልክም ጭምር ሲጨናነቅ ነበር። የሆነ የደበቀን ነገር ይኖራል። እንደ ሕፃን ቀልዶብናል በለኛ። ኧረ እንደሱ አይመስለኝም። ታው ታው የምታወሩትን ኑሩት እንጂ የምታወሩት ሌላ የምትሆኑት ሌላ። ይሄ ብልግና ነው ብልግና። እናንተ ጤነኞች አይደላችሁ። ለአቶ መክብብ ደውልለትና ነገውኑ ወደ አዲስ አበባ ወጫችንን አፍንጫችሁን ተይዛችሁ ትመልሳላችሁ። እኔ የሚያሳዝኑኝ ሰልጣኞቹ ናቸው። ተመስገን 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 ተሜ እንዴ ይኸውላችሁ፣ እሱ ነው ማ እሱ ነው ግርማ። ይኸው ግርማ ምን ሆነ? ምንድን ነው እሱ? ግርማ ምንድን ነው? መግባት አቅቶ ወደቁ። አቶ ግርማ ምንድን ነው? ግርማ ግርማ እስቲ ያዙ፣ እጁን ያዙት። ሂዱ፣ አሁን ደህና ነኝ። እዛ የወደቅኩበትም እኮ ትንሽ በእንቅልፍ አለፈልኝ። ሂዱ አቶ መኮንን። ተሜ ደህና ነኝ። ግድ የለም እንሄዳለን። እውነቱን ነው። ሂዱ እናንተ፣ እኔ አድርለታለሁ። አድርልሃለሁ። እኔ ማንም እንዲያድርልኝ አልፈልግም። ይደርልህ እንጂ። ግድ የለም ያስቸገረኝ መስሎት ነው። እኔ አድርለታለሁ። ሂዱ እናንተ። እንደሆነ እንጂ እኔ ማንም እንዲያድርልኝ አልፈልግም። ተመልሰህ ትወጣለህ እንዴ? የት ነው የምወጣው? ምን ማለት ፈልገህ ነው? ልደርልሃ። አቶ ግርማ ምንድን ነው ችግር? የምን ችግር እንዴ? የት ያድራል የት ይተኛል ብዬ እኮ ነው። ሶፋ ላይ እንዴ? እዚህስ ቢሆን እያመመ። አይ ባለ ሆቴሎቹ ወንድና ወንድ አብሮ አያድርም ብለዋል። ለሱ ችግር የለም፣ እኛ እነግራቸዋለን። ይልቅ ደህና ደር፣ ጠዋት እናያለን። በቃ እኔም አንሶላና ብርድ ልብሴን ይዤ እመጣለሁ። ቀረህ እኮ እንግዲህ እኔ ቆንጆ ችግር ውስጥ ነው ያለሁት። አትቀልድ እባክህ። ለዘዴ ብዬ አሞኛል ያልኩትን አምነውት እናድርልሃለን ብለው አረፉት። አሁን ትመጣለህ አትመጣም? እንዴት ብዬ? እዚህ ነው አይደል? ማን ያዘዘ እንዴ?
ቆይ ግን አስታማሚ መጠጣት አለበት? አሁን ሌሊት ቢያመኝ እንዴት ትሰማለህ? ለምን ያማል? እንዴት አያመኝም? ከፈለክ ያማል። ምን ችግር አለው? ፈልጌ ነው እንዴት አመንኩት? አንተ ሰውዬ ማን ክፈታ? መክፈቻ የለኝም ሲል ክፈትና ሄድ አልኩት። ታዲያ እኔ ፊት አይከፍተው? እኔ ፊት ከፈተው አይደል እንዴ? እኔና ያላመንከኝ? አይ እንደሱ አላልኩም ወንድሜ። ቆይ ግን አንተ ተመልሰህ ትወጣለህ ወይ ያልከው ከምን ተነስተህ ነው? ከምን እነሳለሁ? የምሬ ነው። ከምን ተነስተህ ነው እንደዛ ያልከው? መኮረፉ ነው። ስንትና ስንት ጣጣ አይቼ እንደመጣው ባወቅሽ። እስኪ ተወኝ እባክህ። ምን ሆነሻል? ተወኝ። አትንካይ ነው? ፔሬድ መጥቷል። ምን? በያትቀልጅ እንዴ? እግሬን ጠብቆ ነው እንደሚመጣው? ና መልሰዋ፣ ና መልሰው። እና ዝም ብለሽ ነው እንዴ ታዲያ ይሄን ሁሉ አበሳ የምታሳይ? መጣ ብሎ እንኳን መደወል ያባቱ። አየህ፣ የምትፈልገኝ ለዚህ ብቻ ነው። ዝም በይ እባክሽ። ስንትና ስንት ጣጣ አይቼ እመጣለሁ። አንዴ መጣ አንዴ ቀረ ትለኛለች። እና እኔ ታዲያ ምን ላርግ? እናት ታይል ቴር ነው። የሰው የእንቅልፍ ኪኒን አቅሜ እኮ ነው የመጣሁት። ዛሬ ላንቺ ስለ ያደረኳት አንዷ ብትታወቅ መዋረዴ ነው። እግዚአብሔር ይልሽ። እና ብቻ ይልደር። ነገ አልተሻለኝም ሆስፒታል ሄዳለሁ ብዬ አብረን እንውላለን። ሶሪ። እሺ አንዷለ አንዲ አተ አንዲ ተነስ። ድንቄ ማስታማሚ ምን ሆኛለሁ? አንተ የሆነ ነገርማ ሆኛለሁ። ወይ እንደዚህ ተኝቼ አላውቅም። የጀመርኳትን እንኳን አንዷን ቢራ ሳልጨርስ ቶሎ ተነስ፣ ሾፌሩ እየጠበቀኝ ነው። ሆስፒታል ሄዳለሁ። ሆስፒታል? አብረን እንሄዳለን። በእናትህ ምን ታደርጋለህ? ራሴ ሊፈነዳ ነው። አልቻልኩም። ትቀልዳለህ እንዴ? ሁለታችንም እንዴት እንቀራለን? አንተ ፔንኪለር ግዛና ውጣ ግባ። ምን ሆነ? ለስራ አይደል እንዴ መጣ ነው? ሰኒ አንተ ግን ምንህን ያመመህ? ማታም ስልክ ዝግ ነበር። ባክሽ አሞኝ ወደ ሆስፒታል እየሄድኩ ነው። ወይ
ምን ሆንክ? እኔ እንጃ የምግብ አለመስማማት ነው መሰለኝ። ታዲያ ካመመ ጥለዋት መጣ? ስራ እንዴት ጥዬ እመጣለሁ? በቃ በኋላ ደውልሻለሁ። እሺ ቻው። በእርግጠኝነት የእንቅልፍ ኪኒን ሰጥቶኛል። አንተ ደግሞ እንደው የጠጣው ቢራ ነው። አንዷን እንኳን በወጉ አልጨረስኳትም። በቃ አንተ ሂድ፣ እኔ ራሴ እታከማለሁ። አይኔ አልሄድም፣ አብረሁን ተብያለሁ። ያን ያህል አልባሰብኝም እኮ። አይሆንም። ደግሞ አንድ ስርቻ ስር ቢወድቁስ? አሳክሞታለሁ። በቃ እሄዳለሁ። ጎሽ፣ አሁን ብትመሺ ከምሳ ሰዓት በፊት እዛ ነሽ። እንዲያውም ጥሩ አጋጣሚ ነው የሚሆንላችሁ። ሁሉንም ነገር አስተካክለሽ ትመለሻለሽ። እንደውም ለአንዳቸው ደውልና እንዳትነግሩት ቤት ሰርፕራይዝ ነው ማድረግ። እንደዛ ነው። ቤተንሽ እንግዲህ አቶ ግርማ የምርመራ ውጤት ፍጹም ጤነኛ መሆንህን ነው የሚያሳየው። የረፍት ማጣት ሊሆን ስለሚችል በቂ ረፍት አድርግበት። የሆነ መድኃኒት እዘዥልኛ። ይሳም ያመኛል እኮ ሆዴንም ራሴንም ይጠቀጭቀኛል፣ ያመኛል። እንግዲህ ውጤትህ ጤነኛ መሆንህን ነው የሚያሳየው። ምን አለ አንቺ የሆነ ነገር ብታዥልኝ፣ እንደው የእንቅልፍ መድኃኒት እንኳን እንዴ ሳያስፈልግህ? ታዲያ ምን መድኃኒት ብርቅ ነው እንዴ? አደረስከኝ አይደል እንዴ? ወደ ስራ ሂድ እንጂ። ዛሬ ስራዬ አንተን አልኩ እኮ አቶ ግርማ። ልተኛ ነው። ምን ትሰራለህ? አንተ ተኛ፣ እኔ እዚህ ሆኜ እጠብቅሃለሁ። እንደ እስረኛ ነው እንዴ የምትጠብቀኝ? እኔ ምን አውቃለሁ? እኔ ስራዬን ነው የምሰራው፣ እንጀራዬ ነው። ታመምክ እንዴ? ኧረ ተይኝ እንዴ! ሾፌሩ ጠብቀው ተብያለሁ ብሎ ሊላቀቀኝ ነው እንዴ? ክፍሌ ገብቼም ይኸው ፊት ለፊት ተቀምጧል። ይሄ ስልክ የሚጎረጉረው ታዲያ በቃ ለኔቶ ምን ልታረጊ? አጋጫዋለሁ። ምን? በቃ አንተ ብቻ ተዘጋጅ። ልክ ዞር ሲልልህ ላጥበልሽ። ወንድሜ ጉድ ሆንኩልክ። ምን ሆንሽ? ወይሉ ስንት ቁጥር ነው ያልከኝ? 2 ቁጥር። እሺ የታመመው ብትይ ያሳዩሻል። በቃ እንደተነጋገር ነው። የሉም መሰለኝ። ከልጅቷ ጋር ተመሳጥረው ሸወዱኝ። የቷ ልጅ?
መመለስ አንቺ ወንድሜ አይቻልም። እንዴ እዚያ ላይ ይሄኝም እንደ ከሷ ጋር ሰው ለራሱ ያውቅበታል። ስትመጪ ታዲያ ምን አለ የኔንም በዛው ይዘሽ የምትመጪ? እንዴት ነህ? ሰላም ነህ? አንቺ ጉረኛ በስልክ አናግሪኝ ስልሽ ሳቅሽብኝ አይደል? የት የመጣን ቀን ጠዋት ስሸኙ አሳፍደሽው እኔ መሸኘሁት በስልክ ተሜደና ነው ብለሽኝ እኮ ነኝ። ግርማ ምንድን ነው? ግርማ ተሜ አሁን ደህና ነኝ። ከባለቤቴ ጋር ተውኝ። አንቺ ግን ይቅርታ፣ ስልክ ይቅርታ። ምን ያህል ስራ እንደረበሽ ታውቆሻል? ምን አረኩ? አሞኛል ሲያልከኝ የመጣሁት አሞኛል ነው እንጂ ነይ ብዬሻለሁ እንዴ? ስራ ቦታ ሚስቱን ያመጣል ልታስብኝ ነው? ትዳርሽን የምትፈልጊው ከሆነ ምንም ወሬ ሳታበዢ በመጣሽበት እግርሽ ተመለሽልኝ። እምቢ ካልሽ ግን እኔ ሁሉን ጥዬ እሄድልሻለሁ። እምቢ ነው? ግድ የለም እሄዳለሁ። አዲስ አበባ ስትመጣ ግን እንደማታገኘኝ ይወቅ። የአባባን ቀን ይስጠን። ምን ላርገህ? አላውቅህም አታውቀኝም አልኩ እኮ። ሂድና እዛ አሻንጉሊትህን ፈልግ። ሴት አታውቅም። በእናትሽ ይችን ሴት ልወቃት? የቷን? አንቺን። ከዚህ በፊት አይቼሽ አውቃለሁ? ምን አቅልሃለሁ? ደሞስ እኔን ማየት ብርቅ ነው እንዴ? አንዷለም አንዷለም አቦይ ሰውዬ በእናትሽ ምን ናቸው? አለቃዬ ነው።
መጣሁ እንዳይደብርሽ። እሺ። ከማን ጋር ያለኸው? እያያሃት አይደል እንዴ? ታውቃታለህ ልጅቷን? ገና እየተዋወቅኳት እኮ ነው የጠራው። አስተባባሪዎቹ ቢመጡ ይምጡ። ከሴት ጋር እኔ እኮ እዛም ተናግሬያለሁ። እናንተ ባለ ትዳሮቹ በዚህ ጉዳይ ተጨነቁ። እኔ የሚመጣብኝን ነገር ሁሉ በዚህ ጉዳይ እኔ እወጣዋለሁ። ይቅርታ። ምን ነው ችግር አለ? ከሴት ጋር ምናምን ነገር ምን ታደርጋለህ ሊለኝ ነው። እንዲህ ብሎ ነገር አለ እንዴ? አይገርምሽም? ይቅርታ እህት፣ አንዴ ላናግርሽ። ማንን? እኔን? አዎ። በምን ጉዳይ? ግርማ ተዋት እንጂ ምንድን ነው የምታናግራት? ላናግራት ፈልጌ ነው። አንዴ ነው ያናግሪኝ። ምን ብለው ነው የሚያናግሩኝ? ያውቁኛል እንዴ? አንተ ወደዛ ሂድልኝ እባክህ፣ ጣጣ አታምጣብኝ። ተዋት እንጂ ግርማ፣ ምንድን ነው? እኔ እያለሁ ከእሷ ጋር ታወራለህ እንዴ? ላናግራት ፈልጌ ነው። አንተ ትጣላኛለህ ግርማ። ቅርብ ላይ አይገባህም። አንቺ ተነሽና አንዴ ላናግርሽ። ግርማ፣ ምን ሆነ ነው እንዴ? አንድ ጊዜ ላናግራት። ግርማ ጥንቃቄ። ምንድን ነው ነገሩ? አየህልኝ፣ ይሄ ልጅ የሚሰራውን ስራ ሲፈልግ ከተማውን ሙሉ ይፈንጭበት። ይችን ልጅ ብቻ አላቅልኝ። ቆይ ልጅቷን ታውቃታለህ እንዴ? የት ነው ማውቃት? ከዚህ ልጅ ብቻ አስተለልኝ ስትለኝ ነው። ልጅቷ ከተማውን ያሰለቸች አለሌ ናት። በምን አወቅ? በምን አውቃለሁ? ሰዎች ሲሉ ሰምቼ ነዋ። እናቶ መኮንን መጥተው ይሄን ጉድ ከማየታቸው በፊት አንድ ነገር አድርግልኝ። ማን ያውቃል? እነሱ ራሳቸው ለስለላ የላኩብን ትሆናለች። እምቢ ካለ ግን አሁኑኑ አዲስ አበባ እንደምልከው ንገረው። አሁኑኑ ንገረው። አንቺ ጦሰኛ፣ በአንቺ ምክንያት ወደ አዲስ አበባ ልላክ ነው። ታዲያ ምን ችግር አለው? አብረን እንመለሳለና። እውነት አንቺ ከአዲስ አበባ ነው የመጣሽው እንዴ? ታዲያ ከየት ነው የመጣሁት? ደስ የሚል ታሪክ ነው የተሰራልኝ። ታዲያ ምን ጠብቃለህ? ስም እንዳይጠፋል አጥበል እንጂ። ታዲያ እንዴት ሳያቅሽ ይህን ሁሉ ታሪክ ያወራል? ራሱን አትጠይቆም ነበር? ምን ፈለክ? ስድብህ እንደሆነ ደርሶኛል። አመሰግናለሁ። አገር ያሰልችሽ ሸርሙጣን ቻልከኝ አይደል? አይደለም መቅድዬ፣ የኔ ቆንጆ እንደሱ አይደለም። በጣም ስለምወድሽና ማንም እንዳይነካብኝ ስለፈለኩ እኮ ነው። ውስጤ ያለውን የተናገርከው። እንደሱ አይደለም የኔ ቆንጆ። ይልቅ አሁን ወደ ሆቴል ሂጂና አላገኝሽ። ያጠፋሁትን ሁሉ ክሳለሁ። አዲስ አበባ ልሄድ ስለሆነ አታገኘኝም። አዲስ አበባ? ስማ ልንገርህ፣ ከዚህ በኋላ ብትደውል የሚያነ ይኸው እስካሁን እየጠበቅኩ ነው። እንግዲህ እርሜን አውጥቼልሽ ነው የምመጣው ሜሪ። ከዚህ በላይ ምንም የሚያሳስብ ህይወት የለኝም።
ማድረግ እችላለሁ ሜሪዬ? የምችለውን እኮ ሞከርኩ። ኧረ ቆይ ሜሪዬ፣ አንዱ አለም ነው መሰለኝ የሆነ ሴት ይዞ ወደ ክፍሉ እየገባልሽ ነው። አንቺ ደግሞ የኔውም እንዲህ አይነት ነገር ለምድ ይሆናል እኔን ያባረረኝ። እሱንማ ያው እየጠበቅኩት ነው። ይቅርታ ሜሪዬ፣ አንቺንም አሰቃየሁሽ አይደል? ይቅርታ። ችግር የለም። ሄሎ ተሜ፣ ተነስቻለሁ። ለቁርስ እንውረድ። እሺ፣ መጣን። እሺ መጣን። አዎ መጣን። አንቺ ተነሽ። ምንድነው? እንዴት እዚህ ገባሽ? ከፍላይ ነው የጉዳይ ወይኔ። ኧረ ተረጋጋ። እድሜ ለኔ ሁሉም ነገር በጥንቃቄ ነው የተደረገው። እንዴት እዚህ ገባሽ? ሰው አይቶሻል? ከእኔ ያገኘው ተነሽ። በነገራችን ላይ ቃልን አክብረ በመገኘት በጣም አመሰግናለሁ። በጣም አሪፍ ሰው ነህ። አንቺም በጣም አሪፍ ሰው ነሽ። አምነሽኝ ለማደር በመስማማትሽና አሪፍ ሰው መሆኔን ለማየት እድል ስለሰጠሽኝ አመሰግናለሁ። ኧረ እባክሽ ፈጠን በይና ውጭልኝ። እወጣለሁ፣ አታጣድፈኝ። እንዴት ተዘረግኬ እንደወጣ ነው የፈለግከው? እሺ ፈጠን በይ። ጎሽ ተነስተሃል? ተመስገን ነኝ ግርማ። ከተነሳህ ለቁርስ ና። እሺ ተሜ፣ መጣው። አንዴ። እሺ ፈጠን በል፣ ሁላችንም ወጥተናል። እሺ ቅበሪኝ፣ የኔ ቆንጆ ቅበሪ። እንዴት? አረጋግቻቸው እስክመጣ እዚሁ ቆይ። የት? እዚህ? አዎ። ኧረ እኔ አልችልም። በእናትሽ እርቦኛል፣ ጨጓራዬን ያመኛል። ባዶ ወዴን ያደርኩት አንተ ጦም የለም አይደለ? እንዴት እንዳሳደርከኝ ረሳ። በጣም ይቅርታ። እኔ ትላንት የሆንኩትን አላውቀው። በጣም ተናድጄ ጠጥቼ ነበር። አላውቀልም። እድሜ ልክ እናንተ መጫወቻ ሳለ በፈጠረልሽ በይ፣ ገንዘብ እጨምርልሻለሁ። የሥራ ባልደረቦቼ ናቸው እና ባለ ትዳር ሆኜ እንዲህ አይነት ነገር ማድረጌን ካወቁ ለትዳሬ ጥሩ አይደለም። ይሄን ያለ ሰብሰብ ብሎ ቁጭ ነው። ይቺን ያዣት። እርቦኛል፣ ጨጓራዬን ያመኛል አልኩህ እኮ። የሚበላ ነገር እኔ እልክልሻለሁ። ወይ ጣጣ። በልሽ እጠብቅሃለሁ። ከቆየ ግን እውቁ ብዬን አገር ምድሩ ማደበላለቅልህ። እዚህ ጋር ይሻለናል። ንጹህ አየር እየተቀበልን ብንበላ ይሻል። እንካ ያንተ ስልክ ስጠኝ። ለምን? ከቆየ እንድደውልልህ ነው። የኔ ሳንቲም የለውም አይደል? እኔ እደውልልሻለሁ። አንተ ካልደወልክልኝ እኔ ቀለጥኩ ማለት አይደለ? የምጠብቀው ስልክ ስላለኝ እኮ ነው። አይ ምን ነው ልጅ ተቀቀልና። እሺ ይኸው ግን አደራ ምንም አይነት የተደወለ ስልክ እንዳታነሺ። ኧረ ስደውልልህ ብቻ ፈጥና አንሳልኝ።
ግርማ ምንም ነገር እንዳትናገረኝ። ተሚ ያስታክስልኝ በጧቱ እንዳይነጅሰኝ። እናንተ ደግሞ የምን መነጃጀስ ነው? ነገር አብርዱ እንጂ። እኔ ምንም አላልኩም እኮ ተሚ። እሺ እንውጣ አሁን። የት? ቁርስ አንበላም እንዴ? አዘናል። እዚህ? አረ ወጣ ብለን ደህና ነገር እንብላ። አዘዝና። ይልቅ አሁን እዚህ የሚመጣውን እንቀማምስና ምሳችንን ደህና ነገር እንበላለን ነው። በቃ እሺ ውስጥ እንግባ። እንዴ እዚህ አየሩ ምናምን ደስ አይል? በቃ እዚህ ብንሆን ይሻላል። አረ ለሰውም ጥሩ አይደለም። ቁርስ ይበላሉ ነው የሚባለው። ቁጭ በል ግድ የለም ቁጭ በል። ምን ነው አንተ ተደራብለህ ተቀመጥክ እንዴ? ይኸው በቃ አሁን ላዝልሽ ነው። ረጋቤ በእናትሽ ጨጓራዬን ያመኛል አልኩ። ይኸው አዝልሻለሁ። ይቅርታ የኔ ቆንጆ። ክትፎ ይኖራል? አዎ ይኖራል። እኔ ክፍል 2 ቁጥር ሰው አለ። እዛ ወስደሽ ተሰጭልኛለሽ። ከዚያ አይበልጥም አይደል? ኧረ አይደርስም። በቃ እንደውም ምን ታደርጊያለሽ መሰለሽ? በእኛ ፊት ለፊት ሳይሆን በጀርባ በኩል ወስደሽ በመስኮት ታቀብይልኛለሽ። እሺ ገብቶሻል አይደል? እንዳልፎገር ነው። በቃ እቺን አድርጊልኝና ውለታሽን ከፍላለሁ። ኧረ አስፈልግም። አንተ ሄድክ እንዴ? እያዘዝኩልሽ ነው። ባክሽ ከፍቼልህ እንዳልወጣ። ይኸው አዘዝኩልሽ እኮ። ክትፎ ይዛልሽ ትመጣለች። አፍጥነው። ና እንጂ ግርማ፣ እየጠበቅንህ እኮ ነው። እሺ ክትፎ ትንሽ እሳት ገባ ይበለው። እሺ ትደርሳለህ፣ እየጠበቁ ነው። እኔ ሳለሁ አይደል ራቴ ሳልበላ ጦሜን ያደርኩት። እሺ ወዴት ነው የምትሄደው? ቆይ መጣሁ። አቦ እባካችሁ እንብላ። እኔ ርቦኛል። የምትበሉ ከሆነ እንብላ። ምን ሆነሃል? አስጠበቅከን እኮ። ይቅርታ። ሰው ለራሱ ያውቅበታል። ምን አይነት ድምፅ ነው? በእናትህን ድምፅ ቀይረው። አንተ እኔ ሳልበላ ስትወጣ አታፍርም? እሺ ብላ። እበላለሁ እኮ ብላ። አይ ቆይ ጥሩ ስሜት እየተሰማኝ አይደለም። አሁን ስትበላ አልነበረም እንዴ? አሁን እኮ ነው ጥሩ ስሜት ያልተሰማኝ እንጂ ቅድም አይደለም። ቅድስት ታመኝ እየጠበቅሽ እኮ ነው። ቆይ አንዲት ናፍሽ ይሉታ። አስቀምጩና ነይ። እኔ ነበር ያዘዙት። እሱ ያደርሰዋል። አስቀምጩና ነይ። 2 ቁጥር። እሺ 2 ቁጥር አለሽ ወይ? እሺ ምን ይምጣል? እኔ ምንም አልፈልግም። ስላመመኝ እኮ ነው። አዘ ነው ምን እንዴ? አንተ እንጂ አንተ ምን ሆነሃል? ወዴት ነው? 2 ቁጥር ተብዬ ነው። ሲጀመር አንተ ማናዘዝ? ሌላ ያዘዘ ሰው አለ እንዴ? የት ውስጥ? የት ውስጥ? ቅድም አልሰማሁም? አስተናጋጁ 2 ቁጥር እኮ እያለ በዛ ሲሄድ ነበር። እስቲ ተወኝ አንተ። እንዴ እነኚህ ደግሞ ማን አብስሉት አላቸው? እንዴ ምን ሆኖ ነው? ምንድን ነው? እኔ ግራ ገብቶኛል። አንተ ክትፎዬን ለምን መለስከው? ልትበላው ነው እንዴ? አፈር ብላና።
ይሄ ሰውዬማ አንድ ነገር ሆኗል። የሆነ የደበቀን ነገር አለ። ምን ይደብቀናል ብለሽ ነው? ቆይ እስቲ እንዴ አንተ ምን ሆንክ? ምን ፈልገህ ነው? ስልክ እየጠራ ነው። ይጥራ፣ ምን ቸገረ? ኖ አይ ጠፍቶብህ ከሆነ ብዬ ነው። ቻርጅ እንዲያደርግ ሰክቼው ነው። ቆይ እንደውም ላምጣው። እንዴ እኮ ሄዳ ልገባ ነው እንዴ? በእኔ ብቻ እንዳይሆን ያኮረፍከው። ኧረ አይደለም፣ ስልኬን ቻርጅ እያደረግኩት ነው ብያቸው ነው የገባሁት። በቃ አንቺ ቢ እስከዛ ድረስ እኛም ጨራርሰን እንወጣለን። ማንም አለመኖሩን አረጋግጠሽ ውጪና ቁልፉን ሪሴፕሽን አስቀምጭልኝ። አመሰግናለሁ። አቶ መኮንን ደውሎ ነበረ። ኑ እየጠበቅኳችሁ ነው፣ ቶሎ ኑ አለ። እንሄዳለን። አንተስ ቁርስህ? አይ እኔ ይቅርብኝ። መጣልህ እኮ ቶቶ መልሰውና ሂሳብ ውሰድ። እኔ ነኝ ዛሬ የምጋብዛችሁ። ኧረ አያስፈልግም። ለምን እንዴ? የመጨረሻችን አይደል? እናመሰግናለን። እንግዲህ አንቺ ሴት ትሆኛለሽ። እኔ እዚህ እጠብቅሃለሁ። የት? እዚህ። እዚህ ምን ትሰራለሽ? ታዲያ እኔ አላሰለጥን? እንኪ ክላስ ግቢና በቃ አረፍ በይ። እንዴ አብራችሁን ያደራችሁት? አዎ። ምን ነው? ምንም ነው። አዲስ አበባ እንነጋገራለን። ከማ? ከኔ ጋር? እኔ አንቺን አላልኩም። እንውጣ። ታናሽ ግቢያ። ምን ትሰሪያለሽ? ስፈልግ ገባለሁ። ግቢና እረፊ ያለሽ አይደል እንዴ? ግርማ ምንድን ነው የምትላት? አይ ለምን አትገባም ብዬ ነው። ምን አገባ? ለዚች ለተባረከችና ለተቀደሰች ቀን እንኳን በሰላም አደረሳችሁ ማለት እፈልጋለሁ። ቀጥታ ወደ ሰርተፍኬት አሰጣጡ ከማምራታችን በፊት ይቅርታ እህት፣ ፕሮግራሙ ከሚመለከታቸው በስተቀር መግባት የሚቻል አልመሰለኝም አይደል? ችግር የለውም፣ ጓደኛዬ ነች። እኔ ነኝ የጋበዝኳት። ጓደኛዬ? አዎ እኮ ፕሮግራሙን ይሄን መጋበዝ፣ ሌላ ነገር መጋበዝ ትችላል። ይሄንን ግን መጋበዝ ይቻላል መሰለኝም። ግድ የለም ትቀመጥ። ምን ታደርጋለች? ትቀመጥ። ተዋት ትቀመጥ እያሉ ነው። እሺ ቀጥታ ወደ ሰርተፍኬት አሰጣጡ ከማምራታችን በፊት በስልጠናው ወቅት የተሰማችሁን አስተያየትም ሆነ ጥያቄ ካላችሁ እድሉን ልስጣችሁ። እንግዲህ አስተያየት ከሌላችሁ ቀጥታ ወደ
ወደ ሰርተፊኬት እዚህ ጋር አሰጣጡ እናመራለን። ምንድነው? ጥያቄ ነው። ይቅርታ፣ ስልጠናውን ከተከታተሉት ውጪ እድሉ የተሰጠ አልመሰለኝም። ጥያቄ መጠየቃችሁ ምን ችግር አለው? ስልጠና የተሰጠው ስለ ሰዎች አይደል? በተለይ ስለ ሴቶች። ችግር የለውም፣ ትጠይቅ። ምን አውቃ ትጠይቃለህ? ግዴለም፣ ትጠይቅ። ጊዜም ስለሌለ ብዬ እኮ ትጠይቅ፣ ችግር የለም። ትጠይቅ። ግዴለም፣ ጠይቂ። እንደገባኝ ከሆነ ሰልጣኞች በስልጠናው ቢረኩ ነው ጥያቄም ሆነ አስተያየት የሌላቸው። የእኔ ጥያቄ ግን እናንተ ሰልጣኞችን ይመለከታል። ለመሆኑ የምታወሩትን እውነት የምር ትኖሩታላችሁ? እንግዲህ ይሄ ጥሩ ጥያቄ ነው ማለት ይቻላል። እሺ፣ አቶ ተመስገንና አንዱዓለም ይህን ጥያቄ አሳምረው ይመልሱልሻል። የለም፣ እርስዎ እንዲመልሱልኝ ነው የምፈልገው። ምንድነው አንቺ ከኔ ጋር ችግርሽ? መልሱን አይደል እንደ የፈለግሽው? ማንስ ቢመልስ ምንድነው? አቶ ግርማ ጥያቄን አልመለሱልኝ። አንተ ባለ ትዳር ነህ፣ እኔ ባለቤት ነኝ። እውነት ለትዳርክ ታማኝ ነበርክ? እኔንስ በሚስት ላይ ለ6 ወር አላስቀመጥከኝም? እኔንስ ገንዘብ ከፍለህ ስታሰቃየኝ አላደርክም? እና አንተ ነህ እነዚህን ወጣቶች የምታሰለጥነው? በጠራው ሰማይ ላይ ደማቅ ፀሐይ ወጥታ ጉሙ ሳይጋርዳት ልትጠፋ ታይታ ልክ እንደኔ ሕይወት ልክን እንዳልሰራ ጉሙን ፈጠርኩና ፀሐይን አጠፋሁ። ጉሙን ፈጠርኩና ፀሐይን አጠፋሁ። የኔታ የኔዳ የኔታ የኔጣ የኔታ ግን ነበርኩ ለሌላውም ማኔ ለእሷ ደቀ መዝሙር ሳላውቀው መሆኔ ፍቅር ሰብካለው ቆሜ በአደባባይ ልቤ የሌለውን የየኔታን ሲሳይ የኔታ የኔጣ የኔታ የኔዳ ባክሽ ስጪኝ ቦታ የኔዳ የኔጣ የኔታ የኔታ ባክሽ ስጪኝ ቦታ መድረሻዬን ሳላውቅ ትላንት ሩጫለሁ
ፍቅር ግን ርቆኝ ዛሬም በባዶ አለሁ ቃሉ ቢገባኝም ሙቀቱን ብሸክም ከክብደቱ በቀር የተረፈኝ የለም ከክብደቱ በቀር የተረፈኝ የለም የተረፈኝ የለም የኔታዬ የኔዳዬ